አሁን የምናገረው ንግግር ምናልባት ስሜታዊ ሊያደርገኝ ይችላል። በጣም ይቅርታ አድርጉልኝ ውዶቼ። በነገራችን ላይ ቀዳማዊት ለእኔ ምን ጊዜም ቀዳማዊት ናት። ነገር ግን ቀዳማዊትን ለማሸማቀቅና ወደ ኋላ ለማስቀረት በዛ ላይ ደግሞ ቀዳማዊትን ክብር ዝቅ ለማድረግ የሽበት ርቀት አናዶኛል። ጥሩ አይደለም ባልኩት በዝን ያክል አንቺ ቁራሌው ይሆንሽ ሴትዮ አፍሽን ደግመሽ ከፈትሽ። ያልሆነ ቦታ ገባሽ። ደግሞ ከኒም አልፈሽ ሌላ ነገር ልትይ ነበረ። ፈጣሪ ካፍሽ ላይ መለሰልሽ። አይሽ ስር ሰደድ ተኩላነሽ እያልኩሽ ነው። ስር ሰደድ ተኩላነሽ እያልኩሽ ነው። ገብቶሻል አይደለም? የኔ አንቺ ካሜራ ላይ ማትወጩ እኔን ተይኝ። ነገር ግን እኔ የፈለግሽውን ነገር ማለት ትችያለሽ። ሃይሚ ነገም ዛሬም ንግስት ነች። የሷን ክብር የሚነካ ነገር ስሪ ብለሽ ትዕዛዝ የመስጠት መብትም ሞራንም የለሽም። አስረግጬ ነግርሻለሁ። አስረግጬ ነው የምነግርሽ። ገብቶሻል? የኔ ንግስት እህት፣ የኔ ልዕልት እህት ከፍ እንድትል እንጂ ዝቅ እንድትል አልፈልግም። እስከዛሬ ከፍ ያለ ስራ እንጂ ስትሰራ የነበረው ዝቅ ያለ ስራ ሰርታ አታውቅም። ገብቶሻል? ወንድ ልጅ እንኳን ይዛ ስመጣ ዩቲዩብ ላይ የብሩኬን ጓደኞች ነው እነሱን ጋር እንኳን ተጠጋግታ እንኳን አትቆምም። እንኳን እንደዛ አይነት የወረደ ፕራንክ አይዲያ ስሪ ብለሽ ትነግራት። አንቺ ልቤና ያደማሹ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ይሄንን ቪዲዮ ላይክ ሼር አድርጉት። ሀሳብ አስተያየት ካላችሁ እንደዛው በኮሜንት አስቀምጡ። ለአንድ ጊዜና ለመጨረሻ ለዚች ቁራሌው ለሆነ ሴትዮ ምላሽ ሊሰጥ መጥቻለሁ። ምክንያቱም የማይገባበት ቦታ ውስብስብ ወሬ ስታወራ ነበረ ዛሬ። እኔን መስደብ ትችያለሽ፣ ሌላ ግን ውስብስብ ውስጥ ግን መግባት አትችይም። አፍሽን ዘግተሽ ተቀመጭ። የምታወሩን ነገር ለይተሽ ወቂ። እንዴ አንቺ ሰው ነሽ እንዴ? እዩልኝ ፎቶዋን እንዴት ከብሩኬ አጠገብ እንደምታስቀምጥ እዩልኝ። ሃይሚን እንዴት እንደምታገላት አታዩም እንዴ? እናንተ አትፈርዱም? ባይናችሁ እያያችሁ እንዴ? እሷ እኮ ሃይ እያሉ ላሞች የሚያጨበጭቡላት የላሞቹን ተልኮ ስለምትወጣ ነው። ሃይሚን ክብር ዝቅ የሚያደርግ ነገር ስለምታወራ ነው መታ ዩቲዩብ ላይ እንጂ የሚያጨበጭቡላት እንደኔ ፍትሃዊ ብትሆን ለብሩኬና ለሃይሚ እኩል ብትቆም። እናንተ ስታስቡት ስትስሉት ላሞች የሚወዷት ይመስላችኋል? ምክንያቱም ሃይሚን ስታቀብጥ አይፈልጉም። ሃይሚን ማንም ሰው እንዲያቀብጥ አይፈልጉም። ላሞች የሚፈልጉት ሃይሚን የሚያጥላላ ንግግር። እንዴ ሲስኮ ከላሞች ጋር በውስጥ እኮ ታወራለች። እኔ አስረግጬ ስነግራችሁ እኔ የኔ ጥፋት ምኑ ጋር ነው እስቲ ንገሩኝ። እኔ እኮ ያልኩት እሷ እኮ ያለችው ምን አይነት ፕራንክ ነው ስሪ ያለቻት? እኔ ግልጥ አርጌ ዝርክርክ አርጌ ነው የምነግራችሁ። እናንተ ብላችሁ ስሙኝ ብቻ። ምንድነው ያለችው? ቢንቶ ድፊ ያቺ ቆይ ፎቶዋን እለጥፍላችኋለሁ። ቃሚሷን ማለት የሆነች ነጭ ጉርድ አለቻት። እሷን ጉርድ ልብሰሽ ቢንቶ ከኋላ እንትን ብለሽ የሆነ ዝርፍጥ ምናምን ብለሽ እንዴ በደንብ ብስብስ ብለሽ እኮ ነው ያለቻት። በደንብ ብስብስ ብለሽ ምናምን ከቤካ ጋር እንደዛ አይነት ፕራንክ ስሪ። ያ ማለት እኮ አስቡት እንግዲህ ልክ እንደተደፈረ ሴት አክት አድርገሽ የፕራንክ ቪዲዮ ስሪ እኮ ነው ያለቻት። በግልጥ አማርኛ ስነግራችሁ አስቡት ቤተሰብ። ይሄ የሃይሚን ክብር አይነካም እንዴ? ሃይሚን መቼ ነው እንደዚህ አይነት የወረደ ፕራንክ ሰርታ የምታውቀው? እና የሃይሚን ክብር የሚነካ ንግግር ስታወራ እኔ ሰምቼ አይቼ ዝም አልልም። መብቴ ነው የመናገር። እህቴ ናት፣ አለቀ። ሌላው ነገር ደግሞ ሃይሚን እኔ ነኝ እንድትሰለጥን እንደዚህ ስልጥን ያደረግኳት ነው ያልሽው። አንቺ መጀመሪያ ለራስሽ መሰለጠንሽና ለሰውን ስልጡን የምታረጊው። ኧረ ወይኔ እንግዲህ አንቺ እኮ ያልቅብሽም ወሬውን ከየት እንደምታመጪው ከየት እየፈለሰብሽ። በቃ እነዚህ ላሞች ልክ ነሽ ጅግና ስለሚልሽ በኮመንት ያቺ በረታ ማለት ነው። በረቷማ ማለት ነው ሀዘኗን ረስታ እያጨበጨበችልሽ ነው ልክስክስ አንቺ ጋር አንቺ ቤት ኮመንት ላይ የቡቡዬ መከታ ብብትሽ ይሸብት እና እናቱ እኔ
ያልኩትኝ ግልጽና ቀለል ያለ ፕራንክ አይዲያ ነው። ካልሆነ ደግሞ ይሄንን ሰምታችሁ ልክ አይደልሽም ካላችሁ ቤተሰብ ለቤተሰብ የራሱ ለጨረቃ ፋሚሊ ራሱ ትልቅ ክብር አለኝ እኔ። ጥሩ ካልሆነ ሀሳብ እደልታለሁ ቪዲዮውን ስላቸው አረ በጣም አሳቅሽን ምናምን ጥሩ ነው ምናምን ያሉም ልጆች አሉ። ገብቶሻል? እኔ እማዋራው በጣም ተጠንቅቄ ነው። ለቤተሰቤ ክብር ብቻ ሳይሆን ለአማቼ ራሱ ክብር አለኝ። ለቀብራራው ማለት ነው፣ ለሸበለው የህንድ አክተር የሚመስል ጎምላለው አማቼ የኔ ቀብራራ፣ የሃይሚዬ ቀብራራ የህንድ አክተር የሚያስመስለው አስባችሁታል? ጠጉሩ፣ ቁመናው፣ አረማመዱ፣ አስተዋይነቱ፣ የዋህነቱ ሁሉ ነገር አሟልቶ የሰጠው የህቴ ቀብራራ ባናታችሁ ተተከሉ። ብሩኬ ብላ ልትሞት ነው ብለዋል። ገና በቀን 5 ጊዜ እየመጣው ነው ብሩኬ የምንላችሁ። ትታነቃታላችሁ ዘንድሮማ። እንደውም አማች አልልም ብሩኬ ነው የምለው። ቀብራራው የሃይሚዬ ቀብራራ፣ ብሩኬ እናቱ ቀብራራ፣ የወንድሞቹ ቀብራራ፣ የአራት ልጆቹ አባት ቀብራራ፣ ሸበለው የሚዲያው መሪ ዝናው በሀገር ተወራ። ገና ወደፊት ሊወራ ነው። እንዲህ ምን ሆናችሁ ነው? ልክ እንደ ቱርክ አረማመዱ እንደ ቱርክ አክተር ጎምለል ሲል እነ ሲሲ እነ ቁራሌው በአማቼ ፍቅር ወድቀው ፎታቸውን እያጠጋጉ እያቀነባበሩ ይለጥፋሉ ዩቲዩባቸው ላይ። አስቡት። እኔ እውነቱን ስናገር አትቀበሉም። እየመረራችሁም ቢሆን ዋጡት። እኔ የማወራው ሁሉ ነገር እውነት ነው እንዴ። ሲስ እቺ ቁራሌው ብሩኬን ትፈልገዋለች። ባትፈልገው ኖሮ ሃይሚን ወደዛ ጥላ ብሩኬን ከሷ አጠገብ አትለጥፍም ነበረ። አላማዋ ምንድነው? ብሩኬን ስለምፈልገው መለጣጠፍ። ሌላው ነገር ደግሞ አመድ በዱኤት ሳቃሉ። የእውነት አመድ በዱኤት ሳቃሉ። በቪዲዮ አትወጭም፣ ሁል ጊዜ በአበባ ነው የምትሰሪው አንቺ ቆማጣ ነው ያለችው። ቆማጣ ብቻ አይደለም ያለችው፣ ሌላም ነገር ልጨምርበት ነበረ። ካፏ ያዘችው። ታውቃለች። ስሚ እኔ እኮ እንዳንቺ የሰው ባል ለማማለል አልሽለጠለጥም። አንቺ እኮ የሰው ባል ለማማለል ነው የምትሽለጠለጭው። ሽልጥልጥ ደግሞ ደንቆሮ አላለችም እንዴ? አንቺ ነሽ የድንቁርና ስራ እየሰራሽ ያለሽው። ይሄ ለሃይሚ የሰጥሽው የፕራንክ አይዲያ የድንቁርና ስራ ነው ይሄ። ገብቶሻል? እኔ አስረግጬ ስነግርሽ ደንቆሮ አንቺ ነሽ፣ እኔ አይደለሁም። እኔማ ስማርት ነኝ፣ ለራሴ ስማርት ነኝ። ገብቶሻል? በአንቺ እይታ ፋራ ነኝ፣ በአንቺ እይታ ማለት ነው። ግን ይሄ ቪዲዮ ላይ ምናምን እኔ የማለጣጠፈው የሰው ባል ማማለል ስለማልፈልግ ነው። አዎ የሰው ባል አላማልልም። አንቺ የሰው ባል ለማማለል ነው አይደለ? ይሄ አንድ ጊዜ አጠር ያለ ቲሸርት አስትፈልጊ ደግሞ የሆነ ቀሚስ ለብሰሽ ምናምን ይሄ የፈረደበት ጠጉር አለ 2 ቦታ ታዝዘዋለች። ያቺን መነጥር አትረሳም፣ ትለበሳለች። አይ ማማሲስ እንደው ፈረደውበት በዚህ እድሜዎት እንደው በስተርጅና ፍቅር ይዞት እንደው የናሱ ልዑል እንደው አማቼ ቀብራራው እንደው አሁን ነፍስ ይማራል። እንደው ተው በእናትህ እንደው ቆንጆ ሆነ ተፈጥረህ እንደዚህ በስተርጅና እነሲስ እኮ ተሰቃዩ እኮ አንተን አፍቅረው። አይ ሃይሚዬ ሸበላሽን እንደው ወዴት ትደብቂው? አይን በዛበት እኮ እንደው ምን አለ ደህና ሰው እንኳን ቢያፈቅረው። እንደው አማቼ እንኳን እንደው ምን አለ በደህና ሰው ቢጠራ። አሁን በሲሲ ይጠራ፣ በሲሲ ይታማ፣ በዚሽ ልጅ ይታማ። እንደው ተውት። ሌላው ነገር ደግሞ እንደው ላሞች ምን ያክል ብትቃጠሉ ነው ጠጉር እንደሌለው ሰው መላጣ አድርጋችሁ ምናምን። በጣም እኮ አናደዳችሁ። ልቤ ቆስሏል። አዘለይ ነኝ እያረጋት መላጣ
ምድረ ጉቶ ላይብ ላይ ተቀምጠሽ ኛኛኛኝ የምትይ ልጅሽን እንኳን ደውለሽ እንዴት ነሽ እንዴት አድርሽ ልጄ ምን በላሽ ምን ጠጣሽ ብለሽ የማትጠይቂ ባልቴት እኔ ቃልዬን ጭራሽ ልክ ለማሳጣት ነው የሚባለው ወይንስ ይሆናል ለማሸማቀቅ በፊሊተር ምናምን ጠጉር እንደሌለው ታርጋችሁ መጣችኋ። ውዶቼ ደግሞ ምን ሆናችሁ ነው ፎቶውን ስፖስትላችሁ እንድትስቁ ዘና እንድትሉ እንጂ በእሞጅ እንድታዝኑ እንድታለቅሱ ነው እንዴ? ኧረ ፈታ በሩበት ብዬ ነው የለቀቁላችሁ። ምን ሆናችሁ ነው የዝን ያክል አዘን ባዘን ሆናችሁ እሳ እንዴ? ችግሩ እኔ በዘሬ መላጣ ሰው የለም። ይገርማችኋል። ያጎቴቼ ልጆች ጠጉራቸው ቂጣቸው ላይ የእህቶቼ ቂጣቸው ላይ ጠጉራቸው እውነት በጠጉር አንታማም። እኔ ብታማ በአፍንጫ ልታማ እችላለሁ። በቁመቴ አጭር ስለሆንኩኝ ልታማ እችላለሁ። ከዛ ውጪ በጠጉር ወይ ተው እንጂ እንዴ! ድንቅ የአፍንጫ የለኝም ፈጣሪ ደግሞ በጠጉር ክሶኛል ትላላችሁ። እኔ በነገራችን ላይ በራሴ ማፍር መስሏቸው ነው እንዲነዚህ። ተው እንጂ እኔን የሚያስለቅስ ስራ አትስሩ። ተው መላጣ አታድርጉኝ። ተው አለቅስባችኋለሁ። ተው ተጨማሪ ፎቶ እንድልክላችሁ ጠይቁኝ። እንደውም አዳዲስ ፎቶዎች ተነስቼ እለቅላችኋለሁኝ። ብዙ ግን አትጨነቁ። የዛ ኤዲት ለማድረግ እንደዛ እኔ አስጠሊታ ለማስመሰል ጊዜያችሁን የምታቃጥሉበትን ለልጃችሁ ደውላችሁ አውሩ። በእናንተ ናፍቆት ተይዟል ልጃችሁ እዛ። ምን ሆናችሁ ነው? የእናትነት ወግን አንዳንድ ጊዜ ለልጃችሁ አሳዩ እንጂ ተው እንዴ! እኔን የማይናደስ ሰው ጋር ግብ አይከብድም እንዴ? ኧረ ሼ ነው።